እኔ አንድ ጥያቄ የሆነብኝ ነገር ደጋግሞ ጭንቅላቴ ላይ የሚመላለሰው ነገር አንድ ሆስፒታል ውስጥ አንዲት እናት አንቺ በምትዩ ደረጃ ልጇን ስትበድል እያዩ ነርሶቹ የተማሩ ሆነው ጤና ተምረው ለምንድነው ለፖሊስ የማያመለክቱት? ለምን ለህግ አካል አያመለክቱ? እየበደለች እንደሆነ እኮ አይታወቅም እዛ ጋር። እኔ እሱ እኮ የነገረኝ ለኔ የመጨረሻ ጊዜ ያቃሉ ነርሶቹ ራሱ እየለመኗት ምንድነው ቆርሳ ግማሽ ነው የምትሰጠው እነሱ ራሱ ስጪው እያሏት እየፈለጉ እኔ ያነቃኝ የዛች ቀን የዛች እኔ የኖርኩባት 10 ቀኗን ቀን ነው የመጨረሻ ጊዜ እኮ። ስለዚህ ይኸውልሽ አሁን እሱ ራሱ ምን ብሏል መሰለኝ ቀን ብዙ አፍኖሮት መናገር እስከሚጀምር ድረስ ነው። ይሄ ልጅ እኮ አፍኖሮት አልተናገረም አቡዬ። መናገር ተናግሮ ራሱ ምን ብሎኛል መሰለሽ? ባፍንጫ ያትክተቱብኝ ባፌ መመገብ እችላለሁ እያልኳቸው ነርሶቹ አልሰማም ብለው የእናቴን ሰምተው ነው። ይኸውልሽ ምን አለ ነርሶቹ የእናቴን ሰምተው ኦኬ ነው በአፌ መብላት እየቻልኩ ባፍንጫዬ ጎማ ያስገቡልኝ። እሱ ደግሞ ያማል ሲገባ ብሏል አይደል? አንቺ እንደዛ የተደረገለት ያ ጊዜ እንደዛ የተደረገለት አንድ ወሩን ትሪትመንት ከጨረሰ በኋላ አንድ ወር ትሪትመንት ከጨረሰ በኋላ መቼ ትሪትመንት በኋላም ሆነ በፊትም ሆነ አሁን እኔ የ10 ዓመት ልጅ አለኝ። ሆስፒታል ይዤው ስሄድ እኔ አርግ ያልኩትን አይደለም ዶክተር የሚያደርገው ልጄን ነው ስሜቱ የሚጠይቀው። ምንን ነው የሚያምህ? የቱ ጋር ነው የሚያምህ? ልጄ እዚህ ጋር ነው የሚያምህ እያለ እኔ ኖ እዚህ ጋር ነው የሚያመው ዝም ብለህ እዚህ ጋር ቅደደው ስላልኩት አይቀደውም ዶክተሩ። እዚህ ጋር ለዚህ ጋር መድኃኒት ስጠው እዚህ ጋር አይደለም የሚያመው ስላልኩት አያረግም። እኔን ሳይሆን የሚሰማኝ ልጁን ይሰማዋል፣ ይጠይቋል። የቱ ጋር ነው የሚያምክ? ምንህን ነው የሚያምክ ብሎ ይጠይቀውና ከዛ እሱ ያለውን ቦታ ነው የሚመረምረው እንጂ እኔ ልጅ አያውቅም እዚህ ጋር እንደሚያመው እዚህ ጋር ያለው ተሳስቶ ነው አያውቅም እዚህ ጋር ነው ዶክተር ብለው አለ አኔል እዚህ ጋር ይኸውልሽ የዛ ሰዓት ላይ እኔ አልነበርኩም። እኔም ለዶክተሩ ጠይቄያለሁ። ለዶክተር ስፔሻሊስቱ ዶክተር ኤንጂቲዩቡ ለምንድነው ስጠይቅ ኤንጂቲዩቡ ለምንድነው እንደዚህ የሚሆነው ብዬ በጠየቅኩት ሰዓት ላይ እናትየው በተደጋጋሚ ቮሚት ያደርጋል የበላው እንዳለ ይወጣል ብላ እያለች እያስጨነቀች ነበረ። በዛን ወቅት ልጅ አኔል አንተ ንገራት እኔ እዛ ሰዓት ስላልነበርኩኝ የጠየቅኩበትን ኬዝ ግን ጠይቄያለሁ። ለምንድነው ይገባበት አልፈልግም ብሏል እኮ ብዬ ስጠይቅ ያኔ እኔ በመጠይቅበት ጊዜ ይሄ ለምንድነው ይገባል ብዬ ስጠይቃ አይቻልም አይሆንም ብሎ ይመለሰልኝ የዛን ጊዜ ነው። ለዚህ የዛ ሰዓት ስለነበረ በዛን ሁኔታ ነው እንደዛ የሆነው የተደረገበት በዛ አይነት ምክንያት ነው። እሺ አንዴ እሱ እንዲናገር እድል ስጪው ማለት ነው። እሺ የዛን ሰዓት ትንሽ ቦሚት ነበረኝ ወደ ላይ ነበረ ትንሽ ምግብ ከቀመስኩ በኋላ ማለት ነው። እና ያ ቦሚት ደግሞ እንዲቀንስ ተብሎ ምግብ አይበላም ነበር የሚባለው የዛን ሰዓት ባንድ። ስለዚህ የእውነት አስመልሰህ ታውቃለህ ማለት ነው። በመጀመሪያ ሰዓት ላይ ትንሽ ቦሚት ነበረ። ያ ቦሚት አለ ብላ ዶክተር በመጡ በራውንድ ሰዓት ላይ ቦሚቱን ከጠፋ በኋላ ትንሽ ምግብ ከቀመስ ከጠፋ በኋላ ራሱ ቦሚት አለ ብላ ትናገር ነበር። ያንን ወሬ ሰምተው ነው በቃ የበላው ምግብ ውስጥ ማይቀመጥ ከሆነ ትቦ ይደረግለት የተባለው። ከዛ እኔ በዛን ሰዓት አልፈልግም ብዬ ነበር እና እንደዛ ነበር። ጨርሻለሁ። ይሄንን ነበር ልልሽ ነበር። እሷ አልነበረችም በዛ ሰዓት። ይሄንን መንገር የፈለኩት ለዛ ነው። እሷን ያቆረጥኳት ለዛ ነው። እሺ እኔ አልነበርኩም በዛ ነው። ግን ለምንድነው ያኔ ትቦ ይውጣልኝ መብላት ፈልጋለሁ ለኔ ሲለኝ ከመውጣቱ በፊት ሄጂ ማማከር ያለብኝ ዶክተር ነው መጠየቅ ያለብኝ። ለምንድነው የገባው ባፌ በላለው ማለት ይችላል ይሄ ልጅ ብዬ ሄጂ ሳናገረው ዶክተሩን እሷ ቮሚት እያደረገ ነው ተቸግሯል ስላለች ነው ምናምን እኮ ባፌ በላለው ብሏል ብዬ ስላቸው ነው ነርስ ታምራት መጥቶ ያንን እንትን አውጥቶት ባፉ መብላት የጀመረው የዛ ሰዓት ላይ። ያቺን እኔ ባለውበት ሳምንት ነው የምነግርሻው። ያቺ ሳምንት የ10 ቀኗ ወሩ 18 ቀኗ ናት የኔ ታሪክ። ከዛ በፊት ያለውን ግን አላቅም።
ታሞ እንደነበር ያንዶሩንና ከዛ በኋላ ያለውን ሂደት ነው። አይ ዶክተሮቹ ለምንድን ይሄንን እንትን አይሉም ከማለት ልጁ በምግብ እንደተጎዳ ያውቃሉ። ግን በምግብ የተጎዳ ልጅ አስተኝቶ እኮ ትሪት ይደረጋል እኮ ተተኝቶ ድጋፍ ይሰጣል፣ ትሪት ይደረጋል። ኢንሹር ፕላምፕሌት የተባለው እኮ ይሄ ልጅ በምግብ ስለተጎዳ ነው። ከዛ በተጨማሪ ደግሞ ግሉኮስ ይሰጣል፣ ትሪትመንት ይደረጋል በምግብ የተጎዳ ልጅ። እንደዛ እያሉ ነው ሲሰጡትም ሲያደርጉት የነበረው። ለምንድን ያለው ሁኔታ አልቆ ይሄ ልጅ አቅም ኖሮት እስከሚወጣ ድረስ ነው ያ የሆነው። ኦኬ እሺ፣ እኔ ያልገባኝ ነገር እኮ ነርሶቹ አያውቁም አልሽ። ከትናንት ወዲያ ምን ብለሻል? እያንዳንዱን ነገር በዶክተሯ ትዕዛዝ መሰረት እየቀረጽኩኝ መረጃ ለዶክተሯ ቪዲዮ እሰጥ ነበር ብለሻል። ስለዚህ ኦልሬዲ ዶክተሯ ኢንፎርም ሆነለች። ይሄ ልጅ በእናቱ እየተበደለ ልጨርስ ማሪ፣ ይሄ ልጅ በእናቱ እየተበደለ እንደሆነ፣ ምግብ እንደማይሰጠው፣ መድኃኒቱን በስነስርዓት እንደማትሰጠው ሳወቅሽ ነበር። ሰው ዶክተሯ እንደ አንድ የጤና ባለሙያ እንዴት ኃላፊነት ተሰምቷት ለህግ አካል አሳወቀችም? እንዴት ዝም አለች? እሱ አፍ አውጥቶ የዛ ሰዓት ዶክተር ህይወት ያለችኝ ቮይሱ እንደላከችልኝ እንደነገርኩሽ እሱ አፍ አውጥቶ እስኪናገር ድረስና ይሄ ልጅ አቅም ኖሮት በቃ ተንቀሳቅሶ ስቴብል ሆኖ እስከሚወጣ ድረስ ነው። እነሱ ራሱ አቅም እስኪኖረኝ ድረስ ነው እያለ የነበረው። ደምጣለች። ቅድም እኮ አያውቁም እኮ አልሽኝ እኮ። አሁን ደግሞ ያውቃሉ፣ ግን ራሱ እስኪ አገግሞ በግሉኮስ ወጣ ነው የማያውቁት። እኔ መናገር ከመጀመሪ በፊት ነው አቡዬ መናገር የጀመርኩት። አንድ ሳምንት ነው 18 ቀን አንቺ እዛ ሆስፒታል ውስጥ ነበርሽ። 18 ቀን የቆየሁት መናገር የጀመርኩት ግን ከዛ በፊት እኮ ለማንም አልተናገርኩም። ከዶክተር ግን አንድ የተማረ ሰው የጤና ባለሙያ ኃላፊነት የሚሰማው ሰው አንድ ፔሸንት ሆስፒታል ውስጥ በወላጁ እየተበደለ ከሆነ ለህግ የማሳወቅ ኃላፊነት አለበት፣ የተማረ እንደመሆኑ መጠን። በዛ ላይ የጤና ባለሙያ ሲሆን ደግሞ ኃላፊነቱ ይጨምራል። ስለዚህ ሳምንት ሙሉ ዝም ከሚሉ ሳምንት ብቻ እኮ አይደለም ከሆስፒታል ወጥቶ ቤት ገብቶ ተደብድቦ ፖሊስ ጣቢያ እስኪሄድ ድረስ እኮ እነሱ ዝም ብለዋል እኮ አይደለ? እኔም ወረቀት ይዤ ሄድ ከፖሊስ ጣቢያ የተሰጠኝ ወረቀት አለ፣ አሳይቼሻለሁ አይደል እንዴ? ስለ ልጁ እንደዚህ አድርጉ፣ ለመረጃውን እንደዚህ አድርጋችሁ በመርማሪ አስረስም መሰረት ከጊዜ ጋር ሆናችሁ ማስረጃውን ስጡ ሲባሉ የዛን ጊዜ እንኳን በመጠይቅ ሰዓት ሆስፒታልም እያለው ጠይቅ ያለው እንደዚህ እኔ የዚህ ልጅን ኃላፊነት ወስዳለው ጠይቃለው ብዬ መምልሳት እናት ናት። የእናት የሂስትሪ በዶክተሮች ደረጃ በነርሶች ደረጃ የአንድ ታማሚ ሂስትሪ ለማንም ይሄ ብሎ አይሰጥም ብለው ነው ምላሽ ይሰጡ። አይሰጥም። ግን አንቺ ከተናገርሽ በኋላ እነሱ ምን አደረጉ? አንቺ ኢንፎርም አደረገሻቸው በመረጃ በቪዲዮ ሰብስ። ስለዚህ ዶክተሯም ተጠያቂ ናት፣ ዶክተር ህይወት የምትያት ነርሶቹም ይሄ የምትናገሪው ነገር ሁሉ እውነት ከሆነ ዶክተሯ ተጠያቂ ናት፣ ነርሶቹ ተጠያቂ ናቸው። አሁን አንቺ ከትናንት ወዲያ ያልሽው ላይቭ ሪካርድ ላይ ደግሜ ትናንትና ስሰማው ዩቲዩብ ላይ ገብቼ ወደኋላ አድርጌ ስሰማው ሳይታመም ገንዘብ ኤደን ገንዘብ ለማግኘት በሱ ከልጇ ከእድላዊት አባት ከአሜሪካ ካለው እንዲላክላትና ልጅ ታሞብኛል ብላ ከሱና ከአክስትየው ገንዘብ ለማግኘት ብላ ያልታመመ ልጅ ታመመ ብላ ሆስፒታል እንዳስተኛችው ነው። ስለዚህ አንድ ያልታመመ ሰው ታመመ ብሎ አንድ ሰው ሆስፒታል ሲያስተኛ ሆስፒታሉ ከሆነ ሆስፒታሉ ብቁ አይደለማ። መርምሮ ጤነኛንና ታማሚን ማወቅ ካልቻለ ኦኬ በምግብ ጉዳት ነው ከተባለ ይሄ ልጅ ለምን ምግብ ተጎዳ? እናትየው ምግብ ስለማትሰጠው ከተባለ የእናትየው ምግብ አለመስጠት ልጇን በምግብ መበደል በህግ ያስጠይቃል። ስለዚህ ይህን ካወቀ ሆስፒታሉ፣ ዶክተሮቹ፣ ነርሶቹ እያንዳንዱ አካል ተጠያቂ ነው። አንቺ አንድ ዜጋ አንድ ልጅሽን ልታስታምሚ ሆስፒታል የገባሽ ሰው ኃላፊነት ተሰምቶሽ ቪዲዮ ቀርጸሽ መረጃ አቅርበሽላቸው የሁሉ ነገር አንቺ አቅርበሽላቸው እነሱ ምንም ካላረጉ ተጠያቂ ናቸው። ይሄ መታመሙ የአንድ ወሩን ህመም ታሟል ሀቢባ እዚህ ጋር መጀመሪያም ተናግሬ ስለነበረ የገባበትን ኬስ ህመሙን ጨርቅ። በዛን ወቅት ግን መውጣት የነበረበት ልጅ ነው በምግብ ተጎርቶ እዛ ጋር ይገባ እግሩን ታሞ ነው የገባው ብለሻል። እግሩን ታሞ በ18 ቀኑ ድኖ ውጣ ሲባል እንዲወጣ አልፈልግም ስትል መብት አላት።
18 ቀን ይሁን ወር ይሁን አንድ ወር ነው። አንድ ወር ዋቴቨር አንድ ወር ድኖ ለቀሁታ ሆስፒታሉ ድነሃል ተብሎ እናትየው ሆስፒታሉ ሆቴል አይደለም። ኦኬ አንድ ሰው ዝም ብሎ ሊተኛበት አይችልም። ድነሃል ውጣ እየተባለ እናትየው አይ እንዲወጣ አልፈልግም ብላ ስታስቀምጥ የአባቷ ቤት ነው ወይ? ለምን ዝም አሏት? በዛን ወቅት በአንድ ወሯ ጊዜ ይሄ ልጅ ምግብ ባለመሰጠቱ ሬዚስታንስ እያጣ መጥቷል። አቅም እያጣ መጥቷል። ወደ ሁለተኛው ስቴፕ እየደረሰ ነው። ስለዚህ ህመም ነው ማለት ነው። እስቲል ተነስቶ ቆሞ ከሆስፒታሉ ለቆ መውጣት ካልቻለ እስቲል የልጅ ታማሚ ነው ማለት ነው አይደለም? ከነዚሁ በድጋፍ ይሄድ ተብሏል። ውጭ አስወጪ ተብላለች። አላስወጣም። አስወጪ ተብላ ሳታስወጣ ስትቀር ሆስፒታሉ በቃ ከአቅሜ በላይ ናት ብሎ ተዋት። ፖሊስ ጠርቶ ሆስፒታሉ ለቃ እንድትወጣ ለምን አላረጋትም? በጉልበቷ ነው የተቀመጠችው። ጳውሎስም የላክናት በእንደዚህ አይነት ኬዝ ነው። የዛ ሰዓት እኔ ነበርኩኝ። ይሄንን መናገር እችላለሁ። ጳውሎስም የላክናት በእንደዚህ አይነት ኬዝ እኛ እንደዚህ አይነት ነገር ነው። አትሊስት ሌላ ከዚህ በላይ ሜዲካል ኬዝ ስለሌለው መግባት እችላለሁ። ትሪትመንት ይታከም በሌላ ኬዝ ያውን ትንሽ ተስተካክሎ ትሪትመንት ስለሚያስፈልገው በሌላ ኬዝ ይታከም። እሺ ጊዜ አንቺ ጥሩ ኔትወርክ ስላለሽ እሷ በመከራ ነው ኔትወርኳ እየሰራ ያለውና እድል እንስጣት። እኔና አንቺ አብዬ አሁን ገና ስልኩን አጥፍቼ ምናምን ትንሽ ኔትወርኩ ሰብሰብ አለ። እሺ ጀምሪ እየሰማኝ። ይኸውልሽማ ሲጀመር 18 ቀን ቆየሁ አለች እንጂ 18 ቀን እኔ አላውቃትም እዛ ሆስፒታል። 15 ቀን 14 ቀን ነው። ሶስቷን ቀን እንደተባለው እዚህ ከዚህኛው ሆስፒታል እኔ አሁን መደጋገም ሆነብኝ ይሄ ነገር። ሶስቱን ቀን እንግዲህ ይሄንን ነው የምታወራው። አንድ አይነት ወሬ የተለየ ነገር የለም። ሶስቱን ቀን ሄድኩኝ እዛ። ከሶስት ቀን እዛ ስንላክ በሳይካትሪስት እንዲታይ ነው። እነዛ ብቁ ሳይካትሪስት እዛ ስላሉ ልጁ ሳይካትሪስት እንዲያየው ተብሎ ነበር የተላከው እና ሳይካትሪሱ እንዲያየው ተብሎ ተልከን 3 ቀን ስንቆይ አዩት። ሳይካትሪስቶች ሁሉም ሳይካትሪስቶች አዩትና ሜዲካል ምርመራው ይጠናከር ተብሎ ተመልሰን ወደዛ መጣን፣ ወደ ሚኒሊክ ማለት ነው። እንግዲህ እሷ እኛ እንደወጣን ትግባ አላውቅም። 3 ቀን ቆይቻለሁ ብያሽ እኛ ልንገባ ቀን አላውቅም ብቻ መቼ ትግባ። ግን እኔና እሷ እዛ ክፍል ውሸት ነው ከውሸት የራቀ ነው። 18 ቀን አልቆየችም እሷ። ሲቀጥል ደግሞ ልጁ አለ እኮ የኢንፌክሽን ደረጃ መድኃኒቶች ነበሩ። አንደኛ ደረጃ መድኃኒቶች እስከ ስንት ቀን ነው? እስከ 21 ቀን። ሁለተኛውም እንደዚህ እስከ 21 ቀን ቀጠለና አለ ሶስተኛ ኢንፌክሽን ደረጃ መድኃኒት ሲሰጥ እንግዲህ 21 ቀን ስንት አስቢ 40 ምናምን ቀን በወሩ አይደለም መጨረሻ ሁሉን የኢንፌክሽን መድኃኒት ይሰጡት ያልቅና ምን ተባልኩ አሁን ይዘሽ ውጪ ስትባል እምቢ ያለችበትን ፓርት ልንገርሽ ብዬ ውጪ ስባል አንደኛ በአፍንጫው ትቦ ገብቷል። ምግብ አልበላም ብሎ ማለት ነው ያ የገባው እንጂ እኔ የትኛውን ነርስ አይደለም ደግሞ ትቦ የሚከተው እኮ ዶክተር ነው። እንዴት ብሎ ነው ነርስ መድኃኒት ይሰጣል እንጂ ትቦ አይከትም? ዶክተር ተጠርቶ መጥቶ ነው ትቦ የከተተለት ከመጀመሪያው ምግብ አልበላም እያለ ሲዳከም ማለት ነው። በኋላ ሁሉም መድኃኒት ይሰጡትና እንግዲህ ውጪ ወደ ቤት ይዘሽ ሂጂ የተባልኩበት በዛ ሰዓት 18 ኪሎ ነው ሄድች እንዳለችው እንግዲህ እኔ ስመጣ ነው የተነሳው ምናምን እንዳለችው እሱ የቀን ግጥምጥሞች ሊሆን ይችላል አይታወቅም። ከዛ ምንድነው በቃ ሁሉን አይነት መድኃኒት ሰተነዋል። ከዚህ በኋላ እባክሽን ይዘሽ ውጪ ተባልኩኝ። በቃ አሁን ለሌላ ሆስፒታሎች ለሚፈጥሩት ኢንፌክሽን ተጋላጭ ሊሆን ስለሚችል ሲሉኝ እሺ አልኩኝና ወይ ድላይት እሺ አላልኳቸው። እኔ ትቦ ይዞ እንደዚህ በትቦ እየበላ እንዲህ እየተዳከመ እንዴት ነው ይዤ ወደ ቤት የምወጣው? ኦክሲጅን ነቅዬ እኔ ይሞትብኛል፣ ይዤ ወደ ቤት አልሄድም አልኳቸው። በቃ አሉና ተነጋገሩበት። ምን አላውቅም። ቀጠለ እንግዲህ በዛ መሃል ነው እቺ ሰው ወደዚህ የመጣችው። ሲቀጥል እኔ ነኝ አይደል ረጅም ልጠይቅ የምፈልገው አንድም ነው እቺ ሰው ማለት ወደዚህ ያስተጋባ ነው ድምጽ ግን
አብረህት ስትገባ እየሰማሽ ነበር። የአብረህት ነው እየሰማንሽ ነው። ቆይ የአብረህት ነው ሚውት አድርጋለች። አሁን ቀጥይ። አዎ ከዛ በኋላ ሲቀጥል ነርሶቹ እኔ ነበርኩ ሳስታምመው የነበርኩት እኔ ነበርኩ አጠገቡ ያለው። ከምንም በላይ ደግሞ እኔ ነኝ አይደል እናት ከሷ ጋር ባጭር